በወላይታ ዲቻና በሲዳማ ቡና መካከል የሚደረገው የኢትዮጵያ ዋንጫ ጨዋታ እንግዲህ በዝግ እንደሚደረግ ይታወቃል። ሆኖም ወደ ስቴዲየሙ ለመግባት በሞከሩ ደጋፊዎችና በፖሊስ መካከል ግጭት ተነስቷል በሚል ነው እንግዲህ ጀዋር መጀመሪያ ላይ ጽፎት የነበረው። ከዛ በመቀጠል ግን የጻፈው ነገር እዚሁ ምስሉ ላይ እንደምትመለከቱት አዲስ አበባ ስቴዲየም አካባቢ በጥይት ከተመቱ ሁለት ደጋፊዎች መካከል አንዱ ህይወቱ ማለፉ ታውቋል። ሌላኛው ወደ ዘውዲቱ ሆስፒታል ገብቷል። ብዙ ደጋፊዎችም ተጎድቷል። ልብ ሰባሪ ነው ሲል ጀዋር ጽፏል። እስካሁን ድረስ ሰው ስለመሞቱም ስላለው ጉዳትም ምንም አይነት መረጃዎች እስካሁን ማግኘት አልቻልንም። እንዳገኘን እንገልጽላችሁ ይሆናል። ነገር ግን የወላይታ ዞን አስተዳደር መግለጫ ወጥቷል። ለወላይታ ደጋፊዎች፣ ለወላይታ ዲቻ ደጋፊዎች መግለጫውን እናዳምጥና ሌሎች መረጃዎችን ማካፈላችኋለሁ። ለወላይታ ዲቻ ደጋፊዎችና አፍቃሪያን በሙሉ በሚል መግለጫ ወጥቷል። በወላይታ ዲቻና በሲዳማ ቡና መካከል በአዲስ አበባ ስቴዲየም የሚደረገው የኢትዮጵያ ዋንጫ የፍጻሜ ጨዋታ በዝግ ስቴዲየም እንዲደረግ የኢትዮጵያ እግር ኳስ ፌዴሬሽን ማስታወቁ ይታወሳል። በመሆኑም በስፖርታዊ ጨዋነትና በመልካም ዲሲፕሊን ተወዳዳሪነት ያልተገኘለት የወላይታ ዲቻ ደጋፊዎች የፌዴሬሽኑ ውሳኔ ለሁላችንም ሰላምና ደህንነት እንደሆነ ታሳቢ ተደርጎ የፌዴሬሽኑን ውሳኔ በማክበር ከጸጥታ አካላት ጋር አንዳችም ሳጠገባ ውስጥ እንዳትገቡ ለማሳሰብ እንወዳለን ይላል የወላይታ ዞን አስተዳደር። ጨዋታው በኢትዮጵያ ቴሌቪዥን እና በሬዲዮ አማራጮች በቀጥታ የሚተላለፍ ስለሆነ በእነዚህ አማራጮች ጨዋታውን እንዲከታተሉም እናሳውቃለን ብሏል። በመግለጫው በተለመደው ስፖርታዊ ጨዋነት እንድትደግፉና የበኩላችሁን አስተዋጽኦ እንድታበረክቱ አጥብቀን ለማሳሰብ እንወዳለን ይላል የወላይታ ዞን አስተዳደር። መልካም ውጤትም ተመኝቷል።